የኢትዮጵያውያን የስንፍና አዚም ጥሎን ለማወቅ ማንፈልግ ሆነን ተረተኞች ሆነን ማንደነግጥ ሆነን በታሪካችን ውስጥ የትኛውን ጠቃሚ ታሪክ ማለት ሀገርም ያደርግ ዛሬን የሚያኖር የትኛው መርጠን ነው ትውልድ መስራት ያለብን የሚለውን ባለማሰባችን እንጂ ከውጭ ግን ይሄን የሚያክል ድል የፈጠረብን ህዝብ ምን አይነት ህዝብ ነው በሚል በርካታ መጽሐፍት ኢቭን ስለ ኢትዮጵያ የጥንት ታሪክ ጭምር ሪሰርች እስከማድረግ የደረሱ ምሁራን በአውሮፓም የተነሱት ከአድዋ ማግስት በኋላ ነው። ኢትዮጵያ እንደ አዲስ ማወቅ ከአድዋ በኋላ በእነ ኃይሌ ገብረስላሴ ሊሆን ይችላል ኢትዮጵያ ባንዲራ የሚታወቀው ነቲንግ ያኛው ድል የህብረት ድል ነው። ግን ኢትዮጵያንስ እዚህ ጋር ያለውን አድዋ በትክክል አንደርስታንድ ከማድረግ ይልቅ ከ5000 ዓመት በፊት ስለነበረ የሆነች ቦታ ጉዳይ ትኩረት ሰጥተን ስንደመም አየህ ምናባችን የት ላይ ነው ያለው? ዛሬን የሚሰራው አድዋ ተረስቷል እና እንደ ተረት ነው የሚመስለን። እሺ እንግዲህ ከአድዋው ድል በኋላ በጣም ትልቅ ቦታ ተሰጥቶን በአውሮፓውያንም በሌሎች የአፍሪካ ሀገራትም በዓለም እንዲሁ ትልቅ ቦታ ተሰጥቶን በተለያዩ የድንበር ማስከበር ዘመቻዎች ተሳትፈናል። የተለያዩ ሀገራትን ነጻ በማውጣት ዘመቻዎች ተሳትፈናል። አሁንስ ምን ላይ ነን? አሁን ቶታል ድንዛዜ አለብን ማለት ሁላችንም ውስጥ ማለት ነው። ይሄ ማለት ራስን መስደብ ለራስ ክብር አለመስጠት አይደለም፣ ህመም አለው። ጀርመን ውስጥ ፊችት ይባላል አንድ ፈላስፋ ስለ ትናንቱ ቁስላችን እያነሳን ብናወራ ዛሬን አንሰራውም ይላል። ሂዘ ፊሎሶፈር ግን ዛሬ ላይ ሆነን እኛ ዛሬ ማሰብ የምንችል ዜጎች ወይም ህዝቦች ወደ ነገ ትልቅነት የሚወስደንን ምናብ በመቅረጽ መነሳት ላይ ብናተኩር ግን አዲስ ጀርመንነት እንሰራለን ብሎ ጽፏል። በጣም ነው የሚገርመው። ጀርመን 50 ዓመት ውስጥ ነው በአንደኛው የዓለም ጦርነት የዓለም አንደኛ የሆነችው በቴክኖሎጂ በ50 ዓመት። ለምን 100 ነበረች ጀርመን በአጼ ቴዎድሮስ ዘመን 100 የነበረች ጀርመን አንደኛው የዓለም ጦርነት ላይ ቢስማርክ በኋላ መጥቶ 100ውን አንድ አድርጎት እነ ፊችት እነ ሄግል እነዚህ ያሰቧቸው ሀሳቦች አነቃቅቶት ወጣቱን አንባቢ ሆኖ በደንብ እንዲያነብ ሆኖ አንደኛው የዓለም ጦርነት ላይ በቴክኖሎጂካሊ አንደኛው ልጅ ሪሶርስ ላጣች ነው። ቀድሞ ፈረንሳይና እንግሊዝ አብዛኛውን ሪሶርስ ያለበት ቀጠና ይዞት ስለነበረ የሆነ ሀገር ስትሄድ ወይ ፈረንሳይ ወይ እንግሊዝ ይዘዋለች። ስለዚህ ለአንደኛው የዓለም ጦርነት ኮዝ እንዲሆን ራሱ ቴክኖሎጂካሊ አድቫንስ ስትሆን ሪሶርስ ፍለጋ መኳተን ያዘች። እነዛ ኮዞች ተደማምረው ፈርስት ወርልድ ዋር እንግዲህ ከዛ ከመቶነት ወደ አንድ ሀያል ኢምፓየርነት ማደግ ጀምራ ነው የአንደኛ ዓለም ጦርነት የተፈጠረው። which means አሁን እኛ አሁን ላይ ዛሬ ላይ ምን ላይ ነው ስንል ፕራክቲካሊ ስፒኪንግ ቴዎድሮስ አንድ ለማድረግ ምናምን የሆኑ ሪቶሪክስ እና ተረኮች አሉን እኮ ግንስ እዛ ጋር ጀርመን ይኸውልሽ ያንን መጀመሪያ ሀሳቢ ነው መፈጠር ያለበት። መጀመሪያ የሆነ መሪ ከደቡብ የሚነሳ ከሰሜን ከምዕራብ የሚነሳ ከምስራቅ የሆነ መሪ ድንገት ተነስቶ አንድ አረጋለው አይደለም እኮ አካሄድ። አሳቢዎች መምጣት ነበረባቸው። ኢትዮጵያውን በጣም ያጣቸውን ዘርዓ ያዕቆብን ማጣት ያማን የዘርዓ ያዕቆብን ሀሳቦች ማየት ነው። በደንብ ነው ያሰበው፣ በደንብ ነው ለመረዳት የሞከረው፣ በደንብ ነው ጉዳዮችን የቃኘው። ግን ዝም ብለሽ ወደ ኋላም ተመልሰን ያሬድ ስንል አሁን ያሬድ እና ሞዛርት ወይ ቤቶቨን 1000 ዓመት 1200 ዓመት ርቀት አላቸው። የሆነ አስደማሚ ሰው እንፈጥራለን፣ ሌጋሲውን ግን አንከተልም ወይም አናስቀጥልም። ዘርዓ ያዕቆብንም የዛሬ 400 ዓመት እንደነ ዴካርት እና ዘርዓ ያዕቆብ ተመሳሳይ ዘመን ነው የተወለዱት። 2 ዓመት 1 ዓመት ጋፕ ነው ያላቸው፣ ቅርብ ዘመን። ዴካርት ማሰቡን ማስቀጠል ስለቻሉ ፈረንሳዮች እነ ሩሶንም እነ ቮልቴርም ሌሎችንም ፈጥረዋል መነሻ አድርገው። እኛ ያን አላመጣ ነው። ስለዚህ እንዲሁ ድንገት ተነስተን የሆነ እንቅስቃሴ አድርገን የሆነ ለውጥ ያመጣን ይመስለናል። ግን በማሰብ ውስጥ እንዴት ነው አገር የምንሰራው ብለን እንደዛ አይነት ትልልቅ ድሎችን በጣም ሲኩዌንሻል የሆነ ሌጋሲና ካልቸር ለማምጣት ስላልተጋን ስላልሰራንበት ዛሬ ላይ ምን ላይ ነው ያለ ነው የሚለው ጥያቄ
የምናየው ድንዛዜ ውስጥ ነው ያለነው። ትልቅ ሀብት ይዘሽ አሁን ባትሪ ድንጋይ ነው ሰጁ ፓወር አለው ከውስጡ ግን ቀጥለሽ ወደ አምፖል ወይ ወደ ሆነ ነገር ካላገናኘሽው ምንም ፋይዳ የለውም። በቃ ድንጋይ ነው የሚመስልሽ። ስለዚህ ውስጣችን እንደዛ አይነት ፖቴንሻል ቢኖርም ፖቴንሻሉን ከአይነት ይሄ ወደ ህያው ለውጥ ስላልተጠቀምንበት ዛሬ ላይ ግራ ገብቶናል። አሁን ፋክቱ ምንድን ነው? ግራ መጋባት በጣም በጣም ስር ሰዶ ይዞናል። አሁን ኢትዮጵያን በተመለከተ ኢትዮጵያውያን ኢትዮጵያንስ በታሪካቸው ከሰሜን እስከ ደቡብ በንግድ ካልቸራሊ የተሳሰረ የነበረ ህዝብ የኖረ ህዝብ አድቫንስድ የነበረ ካልቸራሊ ህዝብ ዛሬ በሆነ እንትን ጥቃቅን ነገር ሆኖ ማሰብ ጀምረናል። ይሄ ህመም ነው፣ ግራ መጋባትም ነው። በትክክል ከዓለም ባይተዋር እንደመሆንም ጭምር ነው። ምን ላይ ነን? ግራ መጋባት፣ መደንዘዝ እና መቆም እንደ ባትሪው ፖቴንሻል ኖሮን ግን ፖቴንሻሉን አለመጠቀም ውስጥ ነው ያለ ነው። አድዋን ከፍልስፍና አንጻር ስናየው ይሄ የአስተሳሰብ ለውጥን ያመጣ ነው ብለናል። በጥቁሮችና በነጮች መካከል የነበረውን የአስተሳሰብ ለውጥ የአድዋ ባለቤትነቱ ደግሞ የኢትዮጵያውያን ነው። ኢትዮጵያውያን ከአድዋ በኋላ ምን አይነት ሰዎች ነበሩ የሚለውን ነገር አይተናል። አሁን ያለንበትም እንዲሁና ወደፊት አድዋንስ እንዴት እንጠቀምበት፣ ሀገራችንንስ እንዴት እንጠቀምባት ብለህ ታስባለህ? የትኛውም ህዝብ አመለካከቱን ሳይቀይር አሁን ቅድም ቆንጆ ነጥብ ነው ያነሳሽው። አበቆ የተገዝተን ቢሆን ይሻል ነበር የሚልም አይነት የሆነ ነገር እንግዲህ ይሄ ያደገ መጥቶ እኮ የሆነ አስተሳሰብ ሁሉ ሊሆን ይችላል። አመለካከቱን ያላስተካከለ ህዝብ ሀገር አይሰራም። አመለካከቱን ያላስተካከለ ግለሰብ ራሱን አይሰራም። ይህ ፋክት ነው። እውቀት የቱንም ያክል ቢከማች ምንም እንደ ጎግል ሰርች እያረግሽ ግዑዝ ነው የሚሆነው። የሆነ እውቀት ታገኛለሽ፣ ግን ያ እውቀት ቫሊውለስ ነው የሚሆነው። ምናልባት ሀገራችን በቀኝ ግዛት በአድዋ ጦርነት ከቀኝ ግዛት ተርፋለች። ግን የተረፈው መሬቷ ብቻ ይሆን? ምናልባት አእምሯችን በቀኝ ተገዝቶ ይሆን? እንደዚህ አይነት ደግሞ እሳቤዎችም አሉ። ይሄ ልክ ነው። ይሄ ግሎባሊ ነው፣ በኢትዮጵያ ብቻ ሳይሆን በተለይ ግሎባላይዜሽን የምንለው ያለማሳሰብ ክሊንተን ታይም በኋላ ከአሜሪካ እንቅስቃሴ የለም ግሎባላይዜሽን የሚባለው እና የኢንተርኔት መወለድ በተለይ ከዛ በፊት በነበሩ አስተሳሰቦች እንኳን ብዙ ርዕዮቶች ነበሩ። ሙሉ በሙሉ እንትን ማለት ኤጁኬሽኑ ላይ የሰሩት ጠንካራ የካሪክለም ይሄ ፔዳጎጂካል ቶት ነው የነበረው። ግን የኢንተርኔት ዘመን ግሎባሊ አስተሳሰቦች በጣም ዶሚናንት ከሆነው ሰርክል ስለሚመጡ ዛሬ ላይ በአብዛኛው ከልቸራል ዋር የባህል ጦርነት ተፈጥሮ በባህል ዶሚናንት የሆነ አንድ ግሩፕ አለ። በተለይ የምዕራቡ ይሄ አሁን ያለውን የዘመኑን ስልጣኔ እየመራ ያለው የምዕራቡ ክፍል የአውሮፓውያኑ የአሜሪካውያኑ ለምን እነዚህ ንፍቀ ክበቦች ቴክኖሎጂካሊ አድቫንስድ መሆን ስለቻሉና ባህሎቻቸውንም ጭምር መሸጥ የሚችሉበትን መስመር አሳምረው መስራት ስለቻሉ በዛም ታታሪ ትጉ በመሆናቸው ከልቸራሊም ኢንተሌክቹዋሊም ማሸነፍ ችለዋል። ስለዚህ ኢንተሌክቹዋሊም የተሻሉ እንደሆኑ ልክ እንደሆኑ በላጭ እንደሆኑ እንድናምን የሚያደርግ ፕላትፎርም የተፈጠረው ተጠቅመውበታል። በእውቀት ነው የተጠቀሙበት። ከልቸራሊም የተሻለ ካልቸር የነሱ ካልቸር እንደሆነ እንድናምን በደንብ ነው የሰሩት። በእውቀት፣ በሪሰርች፣ በአርት በብዙ መልኩ። ከዛ አኳያ ዛሬ ላይ ያለን ማይንድ ሴት በደንብ ተሰልቧል። ብሬን ወሽድ ሆኗል። ሶ አቲቲዩድ ማለት ነው አመለካከት የሚትዩ ይሄ ነው። እውቀቱ ይኖረንና ያንን እውቀት እንዴት ነው ምን ተረጉመው ነው አመለካከት the way we understand that knowledge አመለካከታችንን በደንብ በጣም ተምሮ ዶክተር ይሆናል። አመለካከቱ ግን አውሮፓዊ ነው ወይም አሜሪካዊ ነው። አንድ ኢትዮጵያዊ ዶክተር፣ አንድ ኢትዮጵያዊ ኢንጂነር whatsoever እውቀት ዩኒቨርሳል ስለሆነ አንድ አይነት ነው። ከዛ ግን በዛ እውቀት ላይ አመለካከታችን ያንን እውቀት የምንመነዝርበት መንገድ በቃ ምን አዘለም አቀፈ ዛሬ ላይ እኮ ምን ታመን ካላመን ከዛ እንዴት አሁን እንደ አውሮፓውያኑ መሆን አትችልም። አመለካከት ነው ይሽው። ግን አውሮፓውያኑ እንደዚህ እንዴት እንደሆኑ ደግሞ ትጋቱ whatsoever ከየት መጣ መቼ እንዴት ወዲህስ እንዴት ተሰለበ ዴብዝ ያለው
ቴሲስ አንቲቴሲስ በምንለው በዚህ በኩል እውቀት እንደሚታየው በዚህኛውስ በኩል ብናየው አንድምታ እንደሚሉት አንድም እንዲህ ይታያል። ልክ ነው። አሜዚንግ አድቫንስመንት። ግን እንደዚህስ ቢታይ ደግሞ ለምን አውሮፓውያኑ በአንድ ወቅት 400 ዓመት ወደ ኋላ ብንቆጥር ያሰበ ሰው የሚገደልበት መሬት ነው። ጋሊሊዮን የሚያክል ሳይንቲስት የጁፒተርን ጨረቃ አየ ተብሎ ነው እንግዲህ እንደዛ እውር ሆኖ የተገደለው። ምን ማለት ነው? ዛሬ ራሷ ቫቲካንም ቴሌስኮፕ አላት ያሰረችው። ወደ ኋላ መለስ ስንል እንደነ ጆርዳኖ ብሩኖ የመሳሰሉትን ሳይንቲስቶች አደባባይ ላይ ሳይንስ ተመራምረ ብለው ነው ሚላን አደባባይ ጣሊያን ያነደዱት። 13,000 ሰው ነው በአንድ ቀን ያነደዱት። ሳይንስ ለምን አሰባችሁ ብለው ለ1000 ዓመት ሳይንስን ማሰብ እንደ ትልቅ መቅሰፍት ታይቶ አውሮፓ ምድር ላይ ሰው ይገደል ነበር፣ ይታረር ነበር፣ ማሰብ ክልክል ነበር ከሚለው ዘመን ሀሳቢያኑ ዳቬንቺ ደግሞ ሬኔሳንስን ፈጥረው አሜዚንግሊ አውሮፓ ባለፉት 500 ዓመታት ይህን ስልጣኔ ፈጥራለች። ዛሬ ልክ ነው የፈለገ አስብ እንጂ እንደ እንግሊዝ አትሆንም ሲሉ እንደዚህም ደግሞ ያደረጉበት ጊዜ አለ። ዛሬ ደግሞ እኛ ያሰበን ሰው እንደሆነ እንትን የምናይበት ነገር አለ። አሚን የተፈላሰፍኩ ብሎ ሞቷል ምናምን የሆነ ነገር ግንስ መቀየሩ አይቀርም በሚል ደግሞ ነገ ደግሞ ሌላ የመለወጥ ተስፋ አለን የሚል ሀሳብም ያንንም ቢያስብ ይህንንም ማሰብ ይቻላል የሚል አመለካከት አልፈጠርንም። አለመፍጠራችን ያን ብቻ ልክ አድርገን ስንይዝ ቅኝ ግዛቱም የብሬን ወሽንግ የእውቀት የሳይኮሎጂ ዋር ካልቸራል ዋር በተለይ ኢንተርኔቱ ከግሎባላይዜሽን ጋር ተደምሮ በደንብ ሰርቷል። እጅግ በጣም በናፍቆት ነው የምንጠብቀው የእንግሊዝን ኳስ። በጣም ጥበብ አለው፣ ሳይንስ አለው። አይ ኳስ እኮ አልወድም ምናምን ኢትስ ኢንተርቴይንመንት ኢንትረስቲንግ አሜዚንግ። ግን በቃ ኤክስፖርት አድርገውታል ውበት ባለው መልኩ ማርኬተብል በሆነ መልኩ አሜዚንግሊ በሚያሸንፍ መልኩ የኢትዮጵያን ኳስና የእንግሊዝን ኳስ ምንም ኢንኮምፓረብል። ለምን ስትያየሽ እውቀትን በመጠቀም የሰው ልጅ ፍላጎት በመረዳት ስነ ልቦናውን አንደርስታንድ በማድረግ ብልጫ ወስደው በደንብ ካሸነፉሽ በእርግጥም ሰርቫንቶች ነን። ዛሬ ስኮለርሺፕ ወደ አውሮፓ ወይ ወደ አሜሪካ ተብሎ የሆነ ድል ቢመቻች እጅግ በጣም የተማሩ ብዙ ምሁራን ዜጎች ማመልከታቸው አይቀርም። ለምን እዛ እኮ ሄጄ በቃ ብሎ ሲማልል አመለካከት፣ አስተሳሰብ፣ አቲቲዩድ ዘ ዌይ ዊ አንደርስታንድ አወር ሰልቭስ። ትናንት በሰውና በዝንጀሮ መሀል ነው ጦርነቱ ብለው በዚያ ልክ አንደርማይን ያደረጉት ህዝብ ዛሬ በእርግጥም ልክ ናችሁ ብሎ ተገዢ ለመሆን ሲያኮበኩብ ይሄ የአመለካከት ቀኝ ግዛቱ ምን ያክል ስር እንደሰደደና ያነሳሽው ሀሳብ በአመለካከት ቀኝ ተገዝተናል ያልሽውን ሀሳብ የሚደግፍ ነው። ልክ ነው። ይሄ አለ፣ ግን መገልበጥ ይቻላል። ወደ ቀደመው ሀሳባችን እንመለስና ምን እናድርግ ታዲያ ወደሚለው ነገር እንምጣ። ምን አስባለሁኝ አሁን እኔ እናንተም እያወራንበት ያለ ነው ጉዳይ የአድዋው ድል ጉዳይ ስለሆነ አድዋን እንዲሁ ዝም ብሎ በማውራት ብቻ ጊዜ ፈጀን አልተጠቀምንበትም የሚሉ ሰዎች አሉ። እንዲህ ማውራቱም ጥቅም የለውም ምን ያወራሉ እነዚህ 10 ጊዜ ልንባልም እንችላለን። እና አድዋን እንዴት እንጠቀምበት፣ አሁን ላይ ምን እናድርግ ወደሚለው ሀሳብ ደግሞ በጣም ጥሩ ነው። በጣም ትልልቅ ዩኒቨርሲቲዎች መከፈት አለባቸው። ትልልቅ የምርምር ማዕከላት መከፈት አለባቸው። ግን ትንሽዬ የኢትዮጵያ ብቻ በሚል አይደለም ጉዳዩ የአመለካከት ስለሆነ ዛሬም አፍሪካን ጨምሮ ኢትዮጵያ ብቻ አይደለም ሰፊ በዓለም ላይ አንደኛው ዓለም አገሮች፣ ሁለተኛው ዓለም ሀገርና ሶስተኛው ዓለም ሀገራት ማን ነው የከፈለው? እንዴት አንደኛው ዓለም፣ ሁለተኛው ዓለም፣ ሶስተኛው ዓለም ያው ሶስተኛው ዓለም ሰሜንና ደቡብ ደሃና ሀብታ፣ ምስራቅና ምዕራብ ካልቸራሊ ኦፖዚት እንደዚህ አይነት አከፋፈሎች አሉ አይደል? እውቀቶቻችን ላይ አስተሳሰቦቻችን ላይ። ስለዚህ አድዋ ያመለካከት ጦርነት ነው። ስለዚህ አድዋን ሳስብ ልክ የጃፓኑንም እኩል አስበዋለሁ። ሰዎች በዓለም ላይ ዩኒቨርሳል ሂዩማኒቲ የሚባለውን ተውት
ሂውማን ቢንግስ የሰው ልጆች በዓለም ላይ እኩል ናቸው። አውሮፓውያኑም አሁን እነሱ ዝንጀሮ እናንተን ስላሉ አንደርማይን አታረግ ዩኒቨርሳል ሂውማኒቲ አለ። ሰው እኔ ለአውሮፓዊ ማዝናለሁ። ኢኳል ሂውማን ቢንግስ የሰው ዘር ሆሞ ሳፒየን የሚባለውን አስተሳሰብ የሚያምን አመለካከት እንዲፈጠር የአመለካከት አካዳሚስ መገንባት አለባቸው። ለምን ዛሬ ላይ አንዱን አድናቂ ሌላው ተደናቂ፣ አንዱ ባሪያ ሌላው አለቃ አይነት የዓለም ማህበረሰብ ተፈጥሯል። ትልቁ ችግራችን የአመለካከት ነው መሰረታዊ የአመለካከት ችግር። የአመለካከት እኮ ነው ለአፍሪካ ንቀት። ለምሳሌ አንቺ ምን IMF ይታወቅ የለ እንዴ? ለረጅም ጊዜ እንግዲህ በዩናይትድ ኔሽንስ ስር ያለ ተቋም ምን አፍሪካውያን እንትን ይሄ የኒውክሌር አር መቅበሪያ አድርገን ሰፈሮቻቸውን ብር ብንሰጣቸውም ያዋጭ ነው ሲሉ ነበሩበት። እነዚህ ሪያሊቲስ ከምን መጡ? ትናንት ከነበረ አስተሳሰብ ነው። 4 ሚሊዮን ጥቁር አፍሪካዊ ስሌቨሪ አቦሊሽ ሲደረግ አሜሪካ ውስጥ 4 ሚሊዮን ጥቁር ተረፈ። ነፃ ወጣ ማለት ነው። ይሄ ጥጥ እርሻ ሲያርስ የነበረ አፍሪካዊ ግብር ሀብታሞቹ ላይ በመጫን ነው መቀለብ የምትችው። አልተማረም። ይሲ ለምን ጥጥ ሲያርስ ነው የነበረው። የባሪያ ንግድ አቦሊሽ ሲደረግ እሺ ነፃ ሆነ። የግዴታ መንግስት መቀለብ አለበት። ስለዚህ ሀብታሞቹ ላይ ታክስ ተጨመረ። ሀብታሞቹ ይሄን 4 ሚሊዮን ህዝብ በሆነ መንገድ ብናስወግደው ከግዛት አሜሪካ ግብሩ ይቀንስልናል በሚል አስተሳሰብ ዩጀኒክስ የምርጥ ዘር አስተሳሰብ የሚል ፈጠሩ እነ ፍራንሲስ ጋልተን። ከዚያ በኋላ እስከ 1956 ድረስ ጥቁሩን እንዴት ማስወገድ እንደሚቻል ሃይፖቴሲሱን ስታዩ፣ ለምሳሌ ካሊፎርኒያ በረሃ ወይ የሆነ በረሃ ላይ ወስደን ብናሰፍረው በረሃ ስለሆነ እርስ በርስ ተባልቶ ያልቃል። አንዱ ሃይፖቴሲስ ነው። ማን እንዲሆን ብናደርግ ሌላ ሃይፖቴሲስ ነው። በዚህ አይነት ቲንኪንግ ለማስወገድ የተሄደበት የክፋት ርቀት ስታይ አመለካከት ነው። ስለዚህ በአውሮፓና በአሜሪካ የተነሱት የሁለቱ ክፍለ ዘመናት ባለፉት 200 ዓመታት የተነሱ አስተሳሰቦች ዩኒቨርሳል ሂውማኒቲን የበላ ነው። ስለዚህ ይህን አስተሳሰብ በማስተካከል በምድር ላይ ያለን የሰው ልጆች አውሮፓውያኑን ጨምሮ ዊ አር ኢኳል ሂውማን ቢንግስ ዊ አር ሆሞ ሳፒየንስ ማሰብ እንችላለን በእኩልነት የሚል አመለካከት ማምጣት ባለመቻላችን በየቀኑ ጦርነት አለ። በ100 ዓመት ውስጥ የተከናወነው ጦርነት ብዛት በ4000 ዓመት ውስጥ አልተከናወነም። በዚህ 100 ዓመት 171 ሀገር አዳዲስ ሲፈጠር መከፋፈል፣ መራራቅ፣ መለያየት የሚባሉ አስተሳሰቦች አውሮፓ የሁለት እኮ ትልቅ ሀገሮች መጠን ያክል ኮናት እኮ አህጉር ሲባል እኮ በባህር መከበብ አለበት አይደለ? አውሮፓ በየትኛው ባህር ተከባ ነው እንደ አህጉር ዲፋይን የተደረገችው? ያ ሁሉ 30 ምናምን ሀገር እዛች ጥብቆ መሬት ላይ ለምን እንደዚህ መከፋፈል መጣ? ሰፊ ዩኒቨርሳል ሂውማኒቲ እንዲኖር አመለካከት ነው። እንደ አድዋ አይነት ጦርነት እንደ ሩሶ ጃፓን ያሉ ጦርነቶች አመለካከትን የቀየሩ ጦርነቶች ስለሆኑ አድዋንም በአመለካከት ቲንኪንግ ኋላ ቀር የሰለጠነ የሚያስብ የማያስብ አይነት ሬቶሪክ ተይዞ አይደል ጦርነቱ የተከናወነው። እሱም በመቀየር ዩኒቨርሳል ሂውማኒቲን ማሳየት የቻለ መሆኑ ለሁሉም ማስተማር ግሎባል ማድረግ ብሎ የሆነ የግል ስጦታና ተአምርም እንደሆነ አለማየት ጥሩ ነው። ማስፋት በትንሹ የአፍሪካ ታሪክ ነው ማለት ወይ ጥቁር አፍሪካን ብቻ አይደለም የቀኝ የተገዛ ተበዳይና የተናቀ ህዝብ ሁሉ ምሳሌ ነው። የጃፓኑንም እኔ እንደ ምሳሌ ሰውስድ ልክኛ ተጨቁነንበታል። አይ እነሱ ለራሳቸውም ስለተጠቀሙበት ነው ዛሬ ጃፓን የተከበረች ሀገር የሆነችው። ውሃ ላይ መቼ ተጥፋ ማትታወቅ አሳዛኝ ሀገር። እንደ ኢትዮጵያ ደግሞ ያሉ ጥንት ታሪክ ያላቸው እጅግ ለምለም ምናምን ሀገሮች ዘፈን ብቻ ነው ያለን። so we have to change it። ምን እናርግ? አድዋ አመለካከት ነው። አድዋ አስተሳሰብ ነው። አድዋ የሰውን ዘር እኩልነት ለማሳየት የሚውል ጠቃሚ አሻራ ነው። ለሁሉም የዓለም ህዝብ የሚሆን እንዳመለካከት ስለሆነ ዩኒቨርሳል ካደረግነው ኢትዮጵያውያኑ የተፋለሙት ለእውቀትም ልዕልና ጨምር ነው። ለምን ዛሬ ጥቁር ምሁር አለ አክሴፕት እናደርጋለን።
እንዴ አይኪው የሚባል አስተሳሰብ ስንት አመት ሰርጾ በቃ ጥቁሮቹ እናንተ የተፈጠራችሁ እኮ ለድህነት ነው ብለው ሲያስተምሩ አልነበር? ሳይንስ ውስጥ ለረጅም ጊዜ ድህነት ተፈጥሯዊ ነው ጄኔቲክ ነው የሚል አስተሳሰብ አለ ቤል ከርቭ ላይ እዚህ ድረስ ነው እውቀት ሆኖ በዘጠናዎቹ እኮ ሶ ጥቁሩ ለድህነት ነው የተፈጠርከው። ከዛስ አፕቲቲዩድ የሚባል ትምህርት ፈተና ብለው 13 ስፔሊንግ ያለው 13 ፊደል ስፔሊንግ ያለው የሆነ ኡምባንጉጉ የሚል አሁን ለምሳሌ እሱን ስፔሊንግ አጥና ብለው ለጂኒሲቲ ማሳያ ተደርጓል። ለብዙ ጊዜ አፕቲቲዩድ የተባለ we have to change it። እንግሊዝኛ ስፔሊንግ ስላወቅሽ ነው ጂኒሲቲ የሚለየው ኔቨር። ግን አይኪው መወገድ አለበት። የሰው ልጅ እኩል ያስባል፣ እኩል ተፈጥሯል። በአለም ላይ ዩኒቨርሳሊ አንድ አይነት ህዝቦች ነን። እኩል የማሰብ ሜዳ መፈጠር አለበት። የኮምፒቲሽን ካልሆነ እኛ ባሪያ እነሱ አለቃ፣ እኛ ሎሌ እነሱ የሚለው ትምህርት ራሱ መስተካከል አለበት። እንዴት ይስተካከል? ማጠልሸት አይደለም፣ የሆነን ነገር ማንዘባት ላይ አይደለም ያለው። ሌትስ አርጊው ነው። ይህ እኩል ይሁን አስተሳሰብ ሜዳው ትሩዞቹ ይውጡ። ለሰው ዘር እንቁ ነው ዩኒቨርሳል ሂውማኒቲ። አድዋ እንደዛ ነው። በጣም ጥሩ።